መላበሉኝ ተገናኝተናል ስለዚህ እንለፋው ድንግዳችን እሺ ሄሎ ሄሎ ጤና ይስጥልን ያው ይስጥልን እንደምን አለሽ አለን እንዴት ዋላችሁ ሰላም ነው ዛሬ ፕሮግራማችን በሴቶች ነው ፌርማታም ሴት ነበርች መላበሉኝም ላይ አዎ ሴት ናት የመጀመሪያው አሁንም ሴት ናት ያገኘናት እንግዳችን ደህና ነሽ ያለን እግዚአብሔር ይመስገን መላበሉኝ ብለሽ ቴክስት አድርገሽልን ነበር የተጨነቀሽበት ያሳሰበሽ ጉዳይ አለ ስለዚህ ትነግሪንና እኛ ደግሞ እንደ ቤተሰብ እንደ ጓደኛ እንደ ወንድም እንመካከራለን ማንነትሽ አይገለጽም እሺ ስለዚህ ምንድነው ጉዳዩ ንገሪን ባጭሩ ያው ከፍቅረኛዬ ጋር ነው 3 አመት ቆይተናልና እሺ እኔ አዲስ አበባ ነው ያለሁት ሻሸመኔ ነው ያው አንድ ቀን የተገናኘ ነው በኋላ ተገናኝተናል ግን ያው በእምነት ነው እንዴት በእምነት ማለት ተማምነን ነው በቃ አንቺ ተባብለን ነው እሺ በምንድን ነው የተዋወቃችሁት በአጋጣሚ ነው ለድንገት መንገድ መሸብኝና እዛ ፋዘር ደግሞ እነሱ ቤት ያውቃቸዋል እዛ አደርኩኝና በዛ ነው የተዋወቅነው እዛው ተዋወቅን ግንኙነታችን ያለ ቀጠለና እዚህ ላይ ደረስን ግን ያው ከሆነ ጊዜ በኋላ በቃ የሩቅ ፍቅር አይሆንም ምናምን ማለት ጀመረ እሱም ከራሱ ነው አዎ እሺ በቃ እኔ ለመመለስ ሞክራለሁ እንስማማና ይቆማል ለመመለስ የምትሞክሪው እሱን ነው ልቡን ልትመልሽ ነው የምትሞክሪው ይቅርና ቆም ሲልሽ እንቀጥል ትይዋለሽ አዎ እንቀጥል አስማምቼ እንዴትም ብዬ እሺ ይለኛል ምንድናቸው እነዚህ እሱን ለማግባባት ለማስማማት የምታደርጊያቸው የምታነሻቸው እንደ ምክንያት ወይም ደግሞ ልቡን የሚመልሱት ነገሮች ምንድነው ቃል የምትገቢለት ወይም እንዴት ይሆናል ትይዋለሽ እሱ የሚለው ያው አሁን እድሜሽም ምንሽም ያው እንዲ አብሮሽ ከጎንሽ የሚሆን ሰው ነው የሚያስፈልግሽ እንጂ እንዲ ለሩቅ አይሆንም ይለኝ ችግር የለውም እኔ ባንተ ተማምኜ ነው ያለሁት አውዳለሁ ትወደኛለህ ወደፊት ብዙ የሚጠብቀህ ነገር ስላለ አሁን ላይ ነው እንትን ማለት ያለብን ምናምን እያልኩኝ በዛ መልሰው ነበር አብረን ነው ነበር ድጋሚ እሺ ከዛ አሁን አይ ቲንክ ለአምስተኛ ጊዜ ምናምን ነው ለመጨረሻ ጊዜ 2 ሳምንት ሆነው በቃ እኔና አንቺ መለየት አለብን ምናምን አለኝ ምክንያቱም ቢነግረኝ እንደማልቀበለው ስለሚያውቅ በቃ ሌላ ምክንያት እየፈጠረ እኔን ለማሳመን ሞከረ በቃ አሁን እንደተለያየን ነው የሚያስበው እሱ ያው ለኔን ብሎ ነው እንግዲህ ለዛ 2 ሳምንቱ ከተለያያችሁ ነው እንደተለያየን አላስብም ግን እሱ እንደተለያየን ነው የሚያስበው እሱን ላለማጨናነቅ ስለኔ ነገሮችን በቃ አሻልኩት እሺ ማለት ስለዚህ በቃ የተጨናነኩ ነው እንዲ ነው ብሎ ሲነግረኝ በቃ ለተወሰነ ጊዜ ዝም ልበለው ብዬ ተቻለሁ እስካሁን ስለዚህ ይሄ ከሆነ አሁን 2 ሳምንቱ 2 ሳምንቱ ከዛ በኋላ ለመደወል አልሞከርሽም ለሱ ደውዬለታለሁ እናወራለን ግን ይሄ ሪሌሽንሺፕ ውስጥ እንዳለ ሰው ሳይሆን በቃ ፈልጌው ደውልለታለሁ ምናምን እንደዛ ነው የምናወራው ምክንያቱም በዛ ጉዳይ ካወራን ይጨናነቃል እሱ ካነሳውበት ያው ድጋሚ ብደውል ላይ ያነሳ ይችላል ብዬ ስላሰብኩኝ ነገሮች እንደዚህ ያረኩ 2 ሳምንት ሆነ እሱስ ይደውልልሻል ወይስ አንቺ ብቻ ነሽ የምትደውይው እኔ ነኝ የምደውለው እሱ አይደውልም እድሜሽ ስንት ነው አንቺ 19 እሱ ስንት አመቱ ነው 23
በትምህርት ዓለም ነው ያለሽው? የተመርሻ ትምህርት ላይ ነው ያለሽው? ላይ ክላስ ጨርሻለሁ። ስራ ላይ ነው ያለሁት። ስራ እየሰራሽ ነው? አዎ። እሺ ይወደኛል ብለሽ ታስቢያለሽ? ያው እና ልዩነቱን ወይም ደግሞ ርቀቱን ለማጥበብ ታዲያ አልተሞከረም በሁለታችሁ መካከል በሱም ባንቺም? ያው ይሄን ነገር ብዙ ጊዜ ለማውራት ሞክረናል። እዛን ያው ነገሮችን እያስተካከልኩኝ ነበር። በቃ ስራ ምናምን ስለጨራረስኩኝ የራሴን ነገር ወደሱ ጠጋለሁ ብዬ ነበር። ከዛ ተማከን ምናምን በምልበት ሰዓት ነው ይሄ ነገር የተፈጠረው። ይሄን ሐሳብሽን አልነገርሽውም መጀመሪያ? አልነገርኩትም። ብትነግሪውስ? ብነግረውም ለአንድ ለሁለት ቀን ብትመጪ ነው እንደዚህ አይሆንም፣ በቃ አይሆንም ነው ነገሩ ሁሉ ይዘጋዋል ባጭሩ። እንደተናገርሽው በ3 አመት የፍቅር ግንኙነታችሁ ወይም የፍቅር ታሪካችሁ ውስጥ አንድ ጊዜ ብቻ ነው በአካል የተገናኛችሁት። ርቀታችሁ አዲስ አበባና ሻሸመኔ መሀል ነው አይደል? እሱም የተገናኛችሁት የመጀመሪያ ቀን የተያያችሁ ጊዜ ያልሽው እዚህ የመጣሽ ጊዜ ነው? የመጀመሪያ ጊዜ የተገናኛችሁ ጊዜ እዛ ያደርሽ ጊዜ ነው? ከዛ በኋላ አግኝተሽው አታውቂም? እሱማ ገና ፍቅር ሊጀመር ሲል ነው ተጀመረ የዛን ቀን? አይ የዛን ቀን በቃ አንድ ቀን ያደርኩት። ፍቅር ተጀምሮ አደረ? አይ ታዲያ ፍቅር ከጀመራችሁ እኮ አልተገናኛችሁ ማለት ይቻላል ጠቅላላ? እንደዛማ። ስለዚህ ተገናኘ ነው አንድ ቀን ነው ማለት። በአካል የተያያችሁት ወይም የምትተዋወቁት ለአንድ ቀን ነው? ለአንድ ቀን። 3 አመት ሙሉ ግን በርቀት ነው ፍቅራችሁ የቀጠለው? አዎ። ከዛ በዚህ ጊዜ ውስጥ እንደው በአካል ለመገናኘት ሻሸመኔና አዲስ አበባ በጣም ሩቅ የሚባል አይደለም። ምናልባት ለነገሩ እድሜሽ 19 ነው አሁን። አዎ። ይሄ ነገር ሲጀመር ወደ 16 አመትሽ አካባቢ ነው የሚሆነው። ምናልባት ልጅ ነሽ፣ ተማሪ ነሽ፣ ብዙ ኃላፊነት ወስደሽ እንደዚህ አይነት ነገር ውስጥ ለመግባት የሚጠበቅ እድሜ አይደለም። ለዛ ነው ያልሆነው ያልተገናኛችሁት በአካል? አይ በዛ እንኳን አይደለም። እሱ ግቢ ተማሪ ነበረ ወደ ጎንደር አካባቢ ነው። እዛ ነበር የነበረው። እኔም ወደዛ ለመሄድ አልተመቸኝም። ቆይ አንቺ ሻሸመኔ ነሽ አዲስ አበባ ነሽ? አዲስ አበባ ነኝ። አንቺ አዲስ አበባ ነሽ? እሱ ሻሸመኔ። እሱ ጎንደር ተማሪ ከሆነ እንዴት ነው ከጎንደር ወደ ሻሸመኔ ሲኬድ አዲስ አበባ ይተርፋል? ያው ታዲያ እንዴት አልተገናኛችሁም? አልሄደችም እኮ እሱ አዲስ አበባ እኮ ናት። እሱ እዚህ መጥቶ ሲሄድ እሱ እንግዲህ ከሻሸመኔ ተነስቶ ወደ ጎንደር ሲሄድ ከጎንደር ተነስቶ ወደ ሻሸመኔ ሲመጣ መሀል ላይ ያው መንገዱ አዲስ አበባ በግዴታ አዲስ አበባን ሳትረግጥ ደግሞ አታልፍም። እንዴት እንደዚህ ያልሆነም ነው? ያው እሱን እንደዚህ እንደሚሆን አታውቂም አንቺም? አውቃለሁ። ነገር ምናልባት ቆስቁሰን እንዳይሆን እንዴት ለካ እንደዚህ እየታለፈ ሳታገኘኝ ምናምን እንዳትይ። አይ አይደለም አውቃለሁ። እሺ አሁን የኔ ግን አሁን አንቺ በስራ ዓለም ላይ ነው ያለሽው? ያው እሱስ ስራ ጀምሯል? አዎ ስራ ጀምሯል። እዛ ክላስ ጀምሮ ነበረ። ግን ያው ጦርነቱ ምናምን ተብሎ አቋርጠዋል። የዩኒቨርሲቲውን ትምህርት አቋርጦታል? አልጨረሰም? አልጨረሰም። ስለዚህ እዚህ ግን አሁን በስራ ዓለም ነው ያለው? ስለዚህ አሁን አንቺ የምትይው የራስሽን ስራ ብትሰሪም እዚህ ብትመጪ አሁን ከሱ ጋር ለመኖር ነው እቅድሽ? አሁን ባለንበት ጊዜ አብረን ለመኖር ባይሆንም ግን ደግሞ ቢያንስ ርቀትሽ ነው እንደዚህ ሆነው እንዲሆን ያደረገው ካለ ወደዛ ጠጋ ብዬ ወይ ደግሞ እሱንም ካልፈለገ አንዳንዴ እየሄድኩኝ ለዛ ማድረግ እንችላለን። አለመገናኘታችን ይመስለኛል ይሄንን የፈጠረው። ምንድነው አሁን ቴክስት ያደረግሽውንም ነገር ድጋሚ ለማየት እየሞከርኩኝ ነበር። ቅድም የነገርሽንን ነገር ጠቅሰሽዋል በጽሁፍ መልእክትሽ። በ3 አመት ጊዜ ውስጥ ያው አንድ ጊዜ ብቻ በአካል እንደተገናኛችሁ አስቀምጠሻል። ነገር ግን ያው ጊዜን እየገደለብኝ እንደሆነ ይሰማኛል አይነት ነገር ነው ሐሳቡ። የሆነ እሱ ጋር እርግጠኛ ያልሆንሽው ነገር አለ?
ለውሳኔ እንዲረዳሽ ሐሳብ እንድንሰጥሽ ይመስለኛል ይሄንን መልእክት የላክሽው አይደለ? አዎ መሀል ላይ ስንጠይቅሽ የነበረው ለምሳሌ የመገናኘት አጋጣሚና እድሉ በጣም በጣም ቀላል ሆኖ እያለ እንኳን ያልተገናኛችሁበት ምክንያት አለ። ምናልባት አንቺ ጋር ፍቅር ሊኖር ይችላል፣ እሱ ጋርስ አንቺ በምትይው ልክ ይወደኛል ወይ ብለሽ አንቺ ልታምኚ ትችያለሽ። ነገር ግን ሁኔታዎቹ ዝም ብሎ ለመረዳት ከሩቅ ሆኖ ለሚያይ ሰው ለሚረዳ ሰው አሁን ታሪክሽን ስትነግሪን እንደተረዳ ነው እንደዛ አይመስልም። እኔ አሁን ላንቺ እንደ ወንድም እንደ ቤተሰብ ነው የምነግርሽ እና አንቺ እሱን በምትወጂው ልክ እሱ ላንቺ ስሜት ያለው አይመስለኝም። እኔ በግሌ አንቺ ነሽ ሰማሻል አሁን በርኔ እንዳለው እንደዚህ አይነት ስሜት እንኳን አይሰማኝም እኔ። ስለዚህ አሁን ምክንያቱ አሁን ላለመገናኘቱ አሁን አንቺ ያቀረብሻቸው ሐሳቦች አሉ። አንደኛ ሄዶ መኖር እዛ አይደል ወይ ደግሞ እየተመላለሱ መጠያየቅ፣ ይሄ ካንቺ በኩል የመጣ ሐሳብ ነው። በሱ በኩል ግን እንደዚህ አይነት ሐሳብ አልቀረበም። ከዚህኛው ይልቅ እንደው መለያየት ይሻላል አለ። ስለዚህ ምንድነው ምክንያቱ? አሁን ይሄንን የሚወድሽ ከሆነ የመለያየት ሐሳቡን አንቺ ያቀረብሽውን ሐሳብ ተቀብላችሁ ያው ሩቅ አይደለም ከዚህ ሻሸመኔ መገናኘት የሚቻልባቸው እድሎች አሉ። አንቺ ሞከርሽውን ያክል እሱ ለምን አልሞከረም ብለሽ ታስቢያለሽ? አይመቸውም አንደኛ ያው አይ እነዚህ ነገሮች ጥያቄ እንድታረጊ ለራስሽ ጥያቄ እንድታረጊና እንድትጠይቂ ነው በውስጥሽ። ቀደምም ስናነሳ ለምሳሌ ከጎንደር ወደ ሻሸመኔ ሲኬድ አዲስ አበባ ላይ ታደር አይችልም በኮንትራት መኪና ካልመጣ በስተቀር ወይም ቀጥታ ፍላይት የለም በአውሮፕላን እንኳን ሆኗል እንዳንል ማለት ነውና ላንቺ ስሜትና ፍላጎት ቢኖረው ምናልባት አንቺን ለማግኘት የተሻለውና ቀላሉ እድል ያ ነበር እንደ ፍቅረኛው የሚያስብሽ ቢሆን። ስለዚህ እነዚህ ነገሮች እንድትጠይቂ ነው። እኔ ጋር ያለው ስሜት በእርግጥስ እሱ ጋር አለ ወይ የሚለውን ጥያቄ እንድታነሽበት። ምክንያቱም የምትወስኝበት ጊዜ ነው። አሁን ገና ልጅ ነሽ። ከዚህ በኋላ የሚጠብቁሽ ነገሮች በጣም ብዙ ነገሮች አሉ፣ ብዙ እድሎች ይኖራሉ። ገብቶሻል? ሊሆን በማይችል ነገር ውስጥ ራስሽን ከተሽ እሱ ጋር ያለው ስሜት እየነገርሽን ነው። በጣም ብዙ ጊዜ በተደጋጋሚ ከ5 ጊዜ በላይ ይሄንን ነገር አንስቷል። በቃ እንዳይቀጥል ማለት ነው፣ ይሄ ግንኙነት እንዲቆም። ከዛ በተቃራኒው ግን ይሄ ግንኙነት እንዲቀጥል ትልቅ ሚና መጫወት ይችል ነበረ እሱም። ገብቶሻል? አንቺን ለማግኘት የተሻሉ እድሎች፣ የተሻሉ አማራጮች ነበሩት፣ ካንቺ የተሻለ ማለት ነው፣ ካንቺ የተሻለ። ስለዚህ ይሄን ሁሉ አላደረገምና እነዚህ ነገሮች መለስ ብለሽ ራስሽ እንድትጠይቂ እሱስ እንደኔ ስሜት አለው ወይ ለኔ የሚለውን እንድትጠይቂ እንዲያደርግሽ ነው ይሄን ሐሳብ የምናነሳውና በዚህ አይነት ስሜት ውስጥ ያለን ሰው በቴክስትም በስልክም መመለስ በጣም ከባድ ነው። ገብቶሻል? በጣም እርግጠኛ ለመሆን ከፈለግሽ አሁን ስራ ላይ ነው ያለሽው፣ ስለ ራስሽ አንቺ የምትወስኝበት እድሜ ላይ ነው ያለሽው። በጣም እርግጠኛ ለመሆን ከፈለግሽ አንድ አፍታ መሄድ ከባድ አይደለም። ሻሸመኔ ለሱ መንገር ሳይጠበቅብሽ የምታውቂው ቦታ ነው፣ የምታውቂው ልጅ ነው። ገብቶሻል? ሄደሽ እርግጠኛ መሆን ትችላለሽ። ከዚህ በኋላ በህይወትሽ ጥያቄ እንዳይሆን ማለት ነው፣ እንዳትጠብቂው ማለት ነው። የሚፈልግሽ ከሆነ ምናልባት እንደው አይሆንም ብሎ አስቦ አንቺ ያልሽውን እንኳን ለመቀበል አይ ይሄ ነገር አይሆንም ርቀት ስለሆነ ስለማንገናኝ ብሎ አስቦ እንኳን ከሆነ አንቺ ለዚህ ሪሌሽንሺፕ ኮሚትድ መሆንሽን ለማሳየት እዛ ድረስ ርቀት ሄደሽ አግኝተሽው ገብቶሻል። በመገናኘት ውስጥ ደግሞ ሊፈጠሩ የሚችሉ ነገሮች አሉ። ምናልባት እሱ ጋር ያለው ስሜት ሊታደስ ይችላል፣ አንቺ ያለው ስሜት። ሁለተኛ አንቺ ደግሞ እርግጠኛ ልትሆኚ ትችያለሽ ስለ አንቺ ስላለው ስሜት እና የመጀመሪያው ነገር እዚህ ባለሽበት ሁኔታ ብዙ ምልክቶች አሉ። በቃ ይሄ ሰውዬ በአንቺ ህይወት ውስጥ እንግዲህ ቦታ በሱ ውስጥ አንቺ ቦታ እንደሌለሽ የሚያሳዩ ብዙ ነገሮች አሉ። ነገር ግን እርግጠኛ እንድትሆኚ ሁለተኛው አማራጭ ደግሞ በአካልም ሄዶ መነጋገር የሚያስፈልግ ይመስለኛል። ይሄ እንደ ወንድም እንደ ቤተሰብ ነው ሐሳብ አስተያየት የምሰጥሽ። ይሄንን ማድረግ ትችያለሽ? ያው በደንብ እችላለሁ። እኔም እያሰብኩበት ነበር። ግን ለሁሉም ነገር ዝግጁ ሆነሽ ማለት ነው እዛ ሄደሽ አይሆንም ብትባይም ነገሩን በጸጋ ለመቀበል ይሆናል ካለም እሰየው ነው ራሴን አሳምኜ ያለሁት። በቃ ከሆነም አይሆንም ብዬ በስልክም ለማውራት ሞክሬያለሁ።
ግን በቃ እኔም ለዚህ ነገር የተሻለ ልቤ ውስጥ ቦታ እንዳለው ለማሳየትም ከዚህ በኋላም እንዳልከው ጥያቄ እንዳይሆንብኝ ነገሮች አመቻችቼ እዛ ላይ ሄዶ ሲኝ ነበር። ያው እንዳላችሁ እሱ የተሻለ በተለይ ባንቺ በኩል ወደፊት የሚነሱትን እየተዋደድን በርቀት ምክንያት ተለያየን የሚለውን ነገር ውስጥሽ ጥያቄም እንዳይፈጠር ካንቺ የሚጠብቀውን ነገር አድርገሽ የሚመጣውን ደግሞ በጸጋ መቀበል ነው። እሺ ጠንካራ ሁኚ። ባይሳካም ሌላ ህይወት ደግሞ አለ። በዚህ ተስፋ እንዳትቆርጪ። እሺ በርቺ